ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማሁና ይላሉ። እኔ ሳምለው እነሱ የሚሉትን ያልኩሽ መጽሐፍ። ኦኬ ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ኦኬ። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። በቃ እንዲህ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው። ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም፣ ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታታውሽም። ምናልባት አንቺ ገዝ ትችያለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነውና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዝእትነ ለምተረገ ሥጋኪ ይላል። ሰላም ለኪ ማርያም ለአብ ማዕርቱ ስብሐት ይላል። መጽሐፍ አርጋኖን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። ወዝ ቦዝ ቨርጂን ኤንድ ዋይፍ ኦፍ ዋን ሃዝባንድ፣ ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው ማቀው የነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው
የሆነው ከማርያም ሰው የሆነው ማን ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ። እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። 3 ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔር ወልድ ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር። ተመልከች፣ ቀጥል። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሎ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ ቨ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወነአምልክ በአሐዱ እግዚአብሔር ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ቀሽረው መርዋ ድምፅ። ወነአምን በካሉ እግዚአብሔር የሩላኩ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር
ተቀበል። መንፈስ ቅዱስ ዘይመልክ ሁሉ ተቀበል። ያልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት እየተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ ጋር ብዙም ባይዳፈሩም እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ። እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመለከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውዱኝ ይፎክራሉ። እዚህ ሰው አያነብም ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክኑ ለአብ ይመስሉ፣ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍም እናል። አጋዕዝተ ዓለም፣ አጋዕዝት ማለት ጌቶች ማለት ነው። የእግዚእ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይም እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት፣ ሶስቱ ጌቶች፣ ሶስት ጌታ እያመለክ እኔ ጋር መጥተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት። ሐሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፈ እንዝራ ስብሐት፣ መጽሐፈ ሚስጥር፣ የዶግማ መጽሐፍ ከነሱ ላኩ እየጠቀስኩኝ ያለሁት። ያሬድም ምን ልታደርጉት ነው? ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው። ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይህን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው፣ በኦርቶዶክስ ማለት ነው። እና ይሄ ምንድነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ።
እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሀሳብን ያቀረብነው በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ አቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድን ነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይህንን ነው፣ ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ህዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆ ዋይትነስ እነ ኦሊጂሰስ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይንድ ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አርስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጉማቸውም ራሱ ፕላቶኒክና አርስቶቴሊያን የሚባል ናቸው። የአርስጣጣሊስና የአፍላጦን የሚባል ነው አተረጓጉማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትዮዋ ደግሞ የምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለክ። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራን የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው መሀል ላይ። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ ልክ አይደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል። እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና እኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 ቁጥር 9 ላይ የዋሻውና የሰሌዳው ባለቤቶች ከታምራቶች ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል። እና አምላካችን አለ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው ምዕምንትን አለ። እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ
በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው። እና በ372 ላይ ነው 372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን እንደ አኪዮስ ውስጥ የነበሩ ናቸው፣ ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው። እና በጨረቃ አቆጣጠር 9 ዓመት ይጨምራል 309 ቀን ማለት ነው። 300 ዓመት የቆዩት የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ። እነሱ 7 ናቸው እያሉ ነው የሚለው፣ ይከራከራሉ። 8ም ነው የሚለው አሉ፣ 9ም ነው 12ም ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤታቸው ከታምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ፣ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ነው። እቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብፅ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ያን ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ። የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነበ ወርቅ ነው። ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ ናዛ እንትን ነው። እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ ታወዝ ሄልፕፉል። አመሰግናለሁ በጣም ኡስታዝ። ኦኬ እሺ። ዱካ ምንድን ነው? ምን አድርጉ ነው የምትለን? ከማስተማር ውጭ ምን አደረግን? ምን አልከኝ? ወይ ምን አድርጉ ነው የምትለን? ሰላም ነው አለ ኑርልኝ በእናትህ እርካታ እግዚአብሔር። ስማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለውን ጠይቀህ ነው። ምን አለ እሱ ላይ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም፣ የባሪያን መልክ ያዘ ይላል። ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀማት አልቆጠረም ሲል ማለት በእኔ አረዳድ ብዬ ማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው ማስበው ነው እኔ ማለት እኔ ያመንኩበት ነገር። ግን በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ ሲኖር መተካከል የሚለው ነው መቀማት የሚለው ነው የነበር ጥያቄ? በእግዚአብሔር ሁሉም እዛ ውስጥ ያለው እዛው የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ለጠቅላላ እውቀት ነው። እርሱ ይላል። እርሱ ማለት ክርስቶስ የሚለውን ተክቶ የመጣ ነው። ፊልጵስዩስ 2 መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ። መጀመሪያው ላብራራለህ። እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል። አምላክ የተባለው አብ ነው። በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው። ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ። በማለት በአብ ማለት ነው እንኖራለን ይላል። ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል። ስለዚህ ከአብ የተነሳ ነበረ የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ
ሲኖር ሳለ ነው የሚለው። መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው? ሃይፖርሆን ነው የሚለው። ሃይፖርሆን ማለት ምን ማለት ነው? ቀጣይነት ያለው የአሁኑ ግስ ነው። ፕሬዘንት አክቲቭ ፓርቲሲፕል ነው። ኃላፊ ግስ አይደለም። ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም። መቼ ነው ያልቆጠረው? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል። ሳለ የሚለው ቃል ያኔ ነው። መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ። መስማማት በሚል ይመጣል። ማርቆስ 14:56 ላይ መስማማት ነው። መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በስጦታ ያገኘው ነገር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል። ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው። መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም። ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበረ። እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው። ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልምና አለ። ከዛ በኋላ ምን አለ? አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል። እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ። ስለዚህ የምንማረው ነገር ምንድን ነው? መተካከልም በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው። ከዛ በኋላ ምንድን ነው የሚለው? ራሱ ምን አደረገ ነው የሚለው። ምን አደረገ ነው የሚለው? ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም ዱከብ ይላል። በምስሉም እንደ ሰው ተገኝቶ ሲል ሰው የተባለው አዳም ነው። የአዳም አምሳያ ደግሞ እሱ ነው። ሮሜ ምዕራፍ 5 ቁጥር 14 ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። በምስሉም እንደ ሰው እንደ አዳም ተገኝቶ ራሱ ምን አደረገ? ባዶ አደረገ ነው። ባዶ አደረገ ማለት የሆነ ልክ በርሜል ውሃም ስደፋው በርሜሉ ባዶ እንደሚሆን አምላክነቱን የሆነ ቦታ ደፍቶት አስቀምጦት ወይም አምላክነቱን እንደ ጃኬት የሆነ ቦታ አስቀምጦት መጣ ሳይሆን ኬኖሲስ ማለት ባዶ አደረገ ማለት ምን ማለት ነው? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይኸው የክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድሃነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ድሃ ሆነ ማለት ባዶ ሆነ። ምንድን ነው ያደረገው? ቸር ስጦታ አውቃችኋል። ይሄ ቸር ስጦታው ምንድነው? ህይወቱን ነው የሰጠው ብሎ ነው የሚናገረው ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ይላል። ራሱን ባዶ አደረገ ማለት ህይወት የነበረውን ህይወቱን ሲሰጥ ባዶ ሆነ፣ ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ይናገራል። ከዛ ምን አደረገ? አምላክም ደግሞ ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው አለ። ራሱን ስላዋረደ ማለት ነው። ማቴዎስ 23:12 ላይ ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ባለው መሰረት በዚህ ምክንያት አምላክ ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ድረስ ያለው በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላለህ ማለት ነው። እኔ ደግሞ አመሰግናለሁ ነው እንግዲህ። እሺ በደንብ ተመለሰልህ እንዴ? በደንብ ነው። የዞረብህ እኮ ነው አንተ። ምንድን ነው የዞረብኝ? ጥቁር ዶሮ የዞረብህ እኮ ነው። የዞረብህ ነው። አንተ እያወቅህ አጥፊ ነህ። አንተ እያወቅህ አጥፊ ነህ። ሞት እጁ ላይ ያለ ሰው እንዴት አድርጎ ነው እንደዚህ የሚቀልደው የሚያሽፈው? ያመኛል ትላለህ ብዙ ጊዜ። እንዴት አንተ ስለ አሄራን እንኳን እንዴት አታስብም? ሌላው ቢቀር ማለት ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አንተ ስለነገርከኝ ብቻ ነው ዝም ብያለሁ እንጂ ነፍስ ብዬ አስብ ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባት የሌለው ልጅ እስከ መቼ ነው የምትሆነው ነው ጥያቄው እኮ። ትን ብሎንም ልንሞት እንችላለን። አደጋ ደርሶ ልንሞት እንችላለን። በእጃችን ምንም የተያዘ የተጨበጠ ነገር የለም። ስለዚህ በተቻለ አቅም ቶሎ ብሎ በንስሐ ወደ አላህ መመለስ ነው።
ክርስቲያኖች። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ከመውጣቱ በፊት 1 ሚሊዮን መግባት አለበት ታብታቡ። እሺ ሌላው የብሽ ኮሜንት አትጻፉ ኢንሻአላህ። ጥያቄ ያላችሁ እስማኤል አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስማኤል ሰላም ነው ኡስታዝ? አለ አልሐምዱሊላህ። አንተ ለቀድም ስትጽፍ የነበረው ጥያቄ ቢጠይቅ ብሎ ካታረገ ገኝሙ ያልከው? አረ እኔ አሁን ነው የገባሁት። ኦኬ አንዱ ሲል ነበረ እስማኤል የሚባል ሰው ጥያቄ ጠይቅ ብሎ ካታደርገኝም ምናምን ይላል ሳክስ ሲያደርግ ማለት ነው። ወይድ ብሎክ ያደርጋል ተብሏል እንዴ? እንትማሩ ነው የሚፈለገው። እሺ ቀጥል እስማኤል። እኔ መጠየቅ የምፈልገው ስለ ራእይ ዮሐንስ ነውና እሱ ከሌሎች መጽሐፍቶች ለምንድን ነው እንደዚህ የተለየ የሆነው? አነጋገሩ ማለት ነው። ብዙ ራእዮች ነበሩ እኮ ራእይ ዮሐንስ ብቻ አይደለም ያለው። የጴጥሮስ ራእይ የሚባል ነበረ፣ የጳውሎስ ራእይ የሚባል ነበረ፣ የይሁዳ ራእይ የሚባል ነበረ። ብዙ ናቸው። የፊልጶስ ራእይ የሚባል ብዙ ናቸው የነበሩት፣ ወደ 17 ነበሩ። ከዛ ውስጥ ራሱ እሱም ተቀባይነት አልናገኘውም። ጎርጎርዮስ ዘዜናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳርያው አውሳቢዮስ አጠቃላይ አይቀበሉትም ነበረ። ሲትሮን ነው ምናምን የሚባል አንድ መናፍቅ አለ ብለው የሚያምኑት የኖስቲሶች አንደኛው ብራንች መሰረተ እሱ ነው የጻፈው። በዮሐንስም እያጭበረበረ ነው ብሎ ነው የሚያምኑት የነበረው እና በኋላ ላይ መጽሐፉ መክሲሚያኖስ እና ዲዮቅልጥያኖስ በተነሱበት ሰዓት ላይ ጠፋ ተብሎ ነበረ። ዮሐንስ አፈወርቅ ተገለጸልኝ ብሎ እሱ ነው የጻፈው ያዘጋጀው። ያውኑ ማለት ነው። የራዕይ ዮሐንስ ምዕራፍ 18 ምዕራፍ 22 ቁጥር 18ን ብትመለከተው በዚህ መጽሐፍ ላይ የጨመረና የቀነሰ ያለው ሰዎች ራዕይ ዮሐንስ አለ ብለው ክሌም እንዳያደርጉ ነው ይላል እዛው ላይ። የጨመረና የቀነሰ የሚለው ራሱ እንትና ነው ዮሐንስ አፈወርቅ ነው። ከዛ ለምንድን ነው ያለው እንደዛ ሲባል ዮሐንስ አፈወርቅ የሚባለው ነው የሚያወራው ያንን ማለት ነው። እና መጽሐፉ አጨቃጫቂ ነው። እኔ ግን ወላሂ አንድ ነገር ምን ደስ እንደሚለኝ ታውቃላችሁ? ቁርአን ስለ ራዕይ ዮሐንስ ቢያወራ ኖሮ ለምንድን ነው እንደዚህ የሚያወዛግቡ ነገሮችን ቁርአን የማያወራው? ያለ ቃል መሆኑ የምታውቁት በዛ ነው። እንደው መኮረጅ ካለበት ከራዕይ ዮሐንስ አይኮረጅም? ለምንድን ነው ቁርአንና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ በቁርአን ላይ ስለ ራዕይ ዮሐንስ ያነገሩን? ማለት እንትን ከሆነ ማለት ነው ከተኮረጀ ላይ ቀር ማለት ነው። አሁን እኮ በጣም አወዛጋቢ መጽሐፍ ነው ይሄ መጽሐፍ። ማርቲን ሉተር አይቀበለውም፣ ዚዊንግሊ አይቀበለውም፣ ካልቪን አይቀበለውም። ተመልከቱ እንግዲህ ማለት ነው። እነዚህ ሁሉ አይቀበሉትም። አወዛጋቢ መጽሐፍ ነው ተብሎ መጽሐፉ ማለት ነው። ለምንድን ነው አወዛጋቢ የሆኑ ነገሮች ቁርአን ላይ የማይኖሩት ባይብል ላይ የሚያወዛግቡ? ለምንድን ነው? በጣም የሚገርመኝ ፓርት ነው። አሁን ሐማ የሚባለው የመርደኪዮስ መርደኪዮስ እንዲያስገድል የነበረው ሐማ በአርጤክስስ አገልጋይ ነበር ምናምን ተብሎ የተጠቀሰው። ሐማ የሚባለው ደግሞ በሙሳ ዘመን የፊራውን እንትን ነበረ ተብሎ ነው የተባለው። አሁን ይሄኛው ውሸት ነው ተባለ ዱለት ይናገራል በህልሙ መሰረት ከወንድሞቻቸው ጋር። ለምን እንደዚህ አይነት ስህተቶች ለምንድን ነው የማይኖሩት? ራሱ አብሮ እንትን የሚሉት ባይብል ላይ በዮሴፍ ዘመን የነበረውና በአብርሃም ዘመን የነበረው የግብፅ ንጉስ ፈርዖን እያለ ይጠራዋል። ፈርዖን የሚባለው ነገር ልክ እንደ አጼ ምናምን ስያሜ የተጀመረው በራምሴ ነው የተጀመረው። በሙሳ ላይ ሰላም ጊዜ በነበረው ነው። ቁርአን በዮሴፍ ጊዜ የነበረውን የግብፅ ንጉስ ለምንድን ነው ፈርዖን ያላለው? እንዲህ አይነት የታሪክ ስህተት ለምንድን ነው ያልተገኘበት ቁርአን ላይ?
እና ምን ለማለት ፈልጌ ነው? ራዕየ ዮሐንስ አወዛጋቢ መጽሐፍ ነው። ሌሎቹ አወዛጋቢ መጽሐፍ የነበሩም ነበሩ። የጴጥሮስ ራዕይ የሚባሉ የጳውሎስ ራዕይ የሚባሉ አሉ። የዮሐንስ ራዕይ ብቻ አይደለም ያለው። የበርቶሎሜዎስ ራዕይ የሚባል አለ። የፊልጶስ ራዕይ የሚባል አለ። ሌሎችም ብዙ ራዕዮች አሉ። ራሱ ወደ 17 የሚደርሱ ነበሩ ራዕዮች አሉ። አፖካሊፕስ የሚባሉት መጽሐፎች አፖካሊፕሲስ ይባላሉ በግሪክ ራዕይ። ግልጽ ነው እስማኤል? ኦኬ አዎ ገብቶኛል ኡስታዝ ጀዛከላህ። ወያከል ለምንድን ነው ስለ ማቴዎስ ወንጌል የማያወራው ቁርአን? የማቴዎስ ወንጌል የማርቆስ ወንጌል እያለ የማያወራው ለምንድን ነው እኮ? ለምን አላወራም? ጉዳዩ በእናንተ እጅ ያለውን ወንጌል እያለ አላህ በቁርአን እንጂል እያለ የሚያወራው የነ ማቴዎስን የማርቆስን ምናምን ቢሆን ኖሮ የማርቆስ ወንጌል የማቴዎስ ወንጌል እያለ ለምን ቁርአን አይጠቀምም? ስለ አንድ ወንጌል ነው የሚያወራው። ስለ አንድ ወንጌል ነው የሚያወራው። አዲሱ መደበኛ ትርጉም አዲስ ኪዳን መግቢያው ላይ እንደዛ ነው የሚለው። ሊቃውንት እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው በአንድ ወቅት የነበረ መጽሐፍና በኋላ ላይ የጠፋውን መሰረት አድርገው ነው። እሱን ያዙልን፣ ሳይቀላቀል ያዙልን። እሱን ማቴዎስ ማርቆስ ከመባለው ከመምጣቱ በፊት የነበረው ወንጌል እሱ አለ። እሱን ያዙልን። እሱ ነው ካላ ዘንድ የወረደው። እሱ ያዙልን። እሱ ካላችሁ በቂ ነው። ማቴዎስ የኢየሱስ የትውልድ መጽሐፍ ብሎ የጻፈውን ነገር ወንጌል ነው አትበሉን። ወንጌል ውስጡ አለ እናምናለን። ግን ወንጌል ነው አትበሉን። አራት ወንጌሎች ተብሎ አትበሉን። የማቴዎስ ወንጌል አትበሉን። የማቴዎስ አይደለም ወንጌሉ የኢየሱስ ወንጌል ነው። የኢየሱስ ወንጌል ደግሞ ከአላህ ዘንድ የተቀበለው ነው፣ ከአምላክ ዘንድ የተቀበለው ነው። ዮሐንስ ወንጌል 17:8 ላይ፣ ዮሐንስ ወንጌል 17:14 ላይ፣ ዮሐንስ ወንጌል 12:40 መጽሐፍ የነበረው አንድ መጽሐፍ ሱረቱ አንቢያ ምዕራፍ 20:48 ላይ አለ። አንድ መጽሐፍ ነው የተጻፈው። አሁን አራቱ መቼ ነው የተጻፉት? በባቢሎን ምርኮ ጊዜ ዘፍጥረት፣ ዘጸአት ምናምን ነገር ሳይቀላቀል ያዙልን። እሱ ከመቀላቀሉ በፊት የነበረውን ኦሪት የሚባለውን ያዙልን፣ ቶራ የሚባለውን ያዙልን፣ ተውራት የሚባለውን ነገር ያዙልን። እሱን ያዙልን ሳይቀላቀል። ወደ 5 ሳይከፋፍሉት በፊት የነበረውን ያዙልን። እሱን አሁን ኦሪት በእነዚህ በአምስቱ መጽሐፍት ውስጥ ኦሪት በውስጡ አለ። መለኮታዊ ቅርታ አለ። ቁርአን ሙሰዲቃን ነው፣ አረጋጋጭ ነው። ከአላህ ዘንድ የነበረውን አለ ብሎ ይለናል። የጨመራችሁት ደግሞ ሙዋሂሚን ነው፣ አራሚ ነው። ሱረቱ ማኢዳ ምዕራፍ 5:48 ላይ ይሄን ይመስላል። እሺ ኮሜንቱ ክፈቱትና መግባት የሚፈልጉ ሰዎች ካሉ ይግቡ። መግባት የሚፈልጉ ሰዎች ካሉ ይግቡና ኢንሻአላህ ኡስታዝ ዙሁር ሰግጄ ልመለስ። እሺ አዛን ብሏል። እኛ ጋር ኢንሻአላህ አላህ ይቀበላችሁ። ስትመጣ አስታውሰኝ። መጽሐፍ የሚፈልጉ ሰዎች ካሉ መጽሐፍ ይወስዳሉ ማለት ነው ኢንሻአላህ። እሺ መርሐባ። እሺ ቢላል ናግባ እስቲ። ቢላል ናግባ አንዳንድ አሳየኝ እስቲ። እሺ ቢላልን አሁን አይቼው ነበርና አውራው ነበር። ኡስታዝ ቢላል ነው። ኡስታዝ ቢላል ኡስታዝ ቢላል ማዶ ከረች አለ ለሳበው ቆይ ፒኬም አለ። ፒኬንም ብስቡት ደስ ይለኛል። ፒኬም ብስቡት ፒኬ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አግጄስ እስከመጣ ድረስ አስገባውሽ በአንተ ፋንታ ሰግደህ እስከምትመጣ ያስረክባል ሁሉ ነገር ማለት ነው። ራሱ ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ስልጣናትን ኃይል በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉን ካስገዛለት መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ
ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው። ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሣኤ ቆሟል። ቅያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይህን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ ያወጣ የአምላኬ ስምና የአምላኬ ከተማ ስም ላይ ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ አይቻል ድምጽም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምጽ ነው። ባሪያዎች ሁሉ እርሱን የምትፈሩ ታላላቆች ታናናሾች ሆይ አምላካችንን አመስግኑ አለ። አየሽው? አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው ብለሽ ስትይ ኢየሱስ። ሰማይ ላይ አምላካችንን አመስግኑ ለምን ይላል ታዲያ? አምላካችን ሰማይ ላይ አምላካችን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጬ ጥቅስ ራዕይ 8:2 ላይ አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጅ ወደ ተሰራች የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው። አምላኪ ነው ራሱ ማለት ላትሪዮ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን። አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋዋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋዋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታው ነው ያለ ራሱ። ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል፣ የጥበብ የማስተዋል የምክር የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ።
ማቴዎስ 15 አውጣላት። የማቴዎስ ወንጌል ምዕራፍ 15 ላይ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ሕዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ስርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል ነው የሚለው? ወጣች እንዴ? ወይኔ ያስበላችሁ። መልሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልሱልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲኖ እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪም ሆነናል እኔና ያሲኖ። እኔም መርፌ ያዛለሁ፣ እሱ ይወጋል እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግር ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው 29 አይ ቲንክ 13 ላይ መሰለኝ። ቆይ አዎ ቁጥር 13 ላይ 29 13 ላይ አያችሁ፣ ይፈራኛልና ያመልከኛልና ያመልኩኛልና የሚለው ይፈሩኛል በሚል ነው የመጣው። አያችሁ፣ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው በቀላል። ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰኑ መርፌውን ተጠንቅቀህ ነው አይደል የወጋት? ዶዝም ከላይ ከላይ ባት ይሆናል። ቀስ እያልክ ስትል ቀስ ብለህ ነው መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ ጠረቅ አድርገላት። ቀደም ከገድላት መጽሐፍ ስትዘረዝራቸው የነበሩት ነገሮች ማለት ነው ኡስታዝ፣ እነዚህ ውስጥ ነው ያለው አይደል? ይለምናል ምናምን የሚለውን እሰጥሃለሁ እልክልሃለሁ ውስጥ እነዚህ ውስጥ ነው ያሉት አይደለ? አሉ ሶስት አሉ መዝገበ ሃይማኖት ላይ አሉ። እልክልሃለሁ። አስታውሰኝ፣ ሪማይንድ አድርገኝ ኢንሻአላህ። እዛ ሰው ላስገባ የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎች ምር ተመልሳለች። ሀኒ ተመልሳለች። እሺ ሀኒ ተመለሽ። ሰላም። አዎ ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳያስ 29 13 መጀመሪያ ያጂ። እሺ ሰላም እንዴት ናችሁ? ወይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ያዥ።
ያዡ ጥቅሶችን ያዣቸው። ሄማውስ እስቲ አስተምረን ስለ ሳሊቬሽን። ሰላም ብያለሁ። እንዴት ነህ? ኖ እኔ ስለ ሳሊቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው ስለ እስልምና። ጠይቅ፣ ችግር የለውም። ማለት ጥያቄ ጠይቅና መልስ። ባለፈውም ራሱ ጠይቄ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል። ምሳሌ ልነግርህ ነው። ወደው አይደለም ማለት ነው። እሱለት ያጀማ ኖርማሊ አትሳደቡ። የምትሳደቡ ከሆነ ሚውት ትደረጋላችሁ። እናንተ አንድ ሰው ከባለገ በቃ ባለገ ነው። አትመልሱለት። እናንተ መልስ አትስጡት። መረጋጋት አልቻለም ራሱ ማለት ነው። የመጀመሪያው ጥያቄ ሲመታበት ወደ ሌላ ነገር እየተያዘ ዝም ብሎ ሰንሰለታማ እየተደራረበ ነው። ልመልስለት ስል ደግሞ አታውራ ነገር አልጨረስኩም ምናምን ይላል። ይሄ እንደዚህ ገተታ ብዙም አዋጭ አይደለም ራሱ። እኔ እንደውም በቃ ልረዳ ላግዝህ ነበር የመጣሁት የነበረው። እንግዲህ መታገዝ ካልፈለግ ያሳዝናል። አትመልሱ፣ አትመላለሱ። አድሚኖች ካሉ ከተሳደበ ሚውት ያደርጉታል እነሱ፣ ካልተሳደበ ሚውት አታደርጉት፣ ተዉት። እሺ ቀጥይ ሃኒ። እና ማለት ነብይ ነው ማለት ነው በቃ ኢየሱስ። እና መጽሐፍ ቅዱስ ላይም አለ ይሄ የተደበቀው እውነት ላይም ሳነብ እዛ ላይ ያሉትንም የወንጌል ምዕራፎችንም ሳነብ 2 ቦታ ነው 3 ቦታ ነብይ ነው የሚል አለ። አምላክም ነብይም እንዴት ሊሆን ይችላል እኮ? የማን ነብይ ነው እኮ ነው አሁን ጥያቄ የሚመጣው እኮ። ሃኒዬ ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት እውቀት አለው፣ ሙሉ እውቀት። አምላክ ሙሉ እውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል? ቢያንስ በእውቀት እንኳን እኮ አንድ ናቸው። ቢያንስ እንኳን የሱ ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም፣ አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? በጣም ከባድ ነው። ገባህ? እና እንደዛ ነው። ከባድ ነው፣ ከባድ ነው። እና እንደዚህ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገሩ አልፈልግም። ኤማውስን እኔ አስገባዋለሁ። እስቲ አንድ ድል እሰጠዋለሁ። ኤማውስ ግባ፣ ስቢያ ያለው ኤማውስ ይሰማል? ግባ ግባ፣ ስቢያ ያለው አስገቡት። ኤማውስን ካለ ስቢያዋለሁ እኔ ራሴ። እሺ ልናገር። አትናገር፣ ዝም በል እስቲ። አሁን እኛ ስናወራ ትንሽ አሁን 1-2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ። ተረጋግተህ እንደ ቤትህ ምናምን አይተህ ዝም ብለህ ተቀመጥና አዳምጠን እንደማመጥ ተናገረኝ። አልፈልግም። አሁን እኔ መጠየቅ ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ። ሚውት አድርገህ ተቀመጥ እስቲ እንደ ቤትህ። እስቲ ዝም ብለህ እስቲ ሚውት አድርገህ እስቲ ለ1 ደቂቃ እስቲ ሚውት አድርገው እስቲ ራስህን። በቃ ተረጋግተህ እስቲ። አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ ማለት። እሺ በቃ አውራ ስትል ሃኒ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው። ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄ
ትምህርታችን ነጥባችን ያለው። ግልጽ ነው። አዎ። እና ከዛ አንጻር ነው የምናየው ማለት ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ ምንድን ነው? ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር። ኦንቶሎጂካል አይደለም፣ ፈንክሽናል። ከዛ አንጻር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ አንድ ደቂቃ እንድትረጋጋ ነው የፈለግኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን አንድ ደቂቃ ሁለት ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ። ያኔ ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደለ? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነማ እንደዛ ነው እኮ። ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሹ? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል? ያስኬዳል? ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ። የተሰማኝ እንደሆነ ልንገርህ በቃ ማለት እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱአ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ። አዎ አንብቢና አጥኚና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትችያለሽ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል። አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም። ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይ ሳነብም የሚለውም ነቢዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለው እና ነቢዩን መሐመድን የሚመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ። ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኝ አለ። ሌላ አስተማሪ ይመጣል ብዬ ስል ዮና አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝህን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይህ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ። ኢትስ ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልስ? እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ያሉ። መንፈስ ቅዱስ ስጋ አልለበሰም በእነሱ ትምህርት። ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው?
ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያችኋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። አየሽ፣ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነብዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። እንደዛ ነው ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣ ተንብየዋል። ሱረቱ ሷፍ ምዕራፍ 61 ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጥቅስ ጠቅሰዋል። አህመድ ያሲን አውጣላት። ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6 የመርየም ልጅ ኢሳም እንደዚህ አለ፣ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ እዚህ የስም ልዩነት ነው እንጂ አህመድ የሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስት ምን ነው ይበቃሽ? ሌላት ልናገር ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ፣ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበታል። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዥው። አገኛላት አይታይሻል። አያም ሙሐመድ አያም አህመድ አያም አልማሂ ይላሉ። ከዛ በኋላ ደግሞ አያም አሽር እያሉ ይናገራሉ። 5 ስሞች የጠቀሱት ምን አሉ? እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የምገስጽ ማሂ
ማሂ ሙሐመድና አህመድ ሙሐመድና አህመድ ግልጽ ነው። እሺ ተረጂ ቁጭ ብለሽ እንትን እሺ ኦኬ ሲሰለምቲዋ ኦኬ አሚን ቀጥልሽ። ሶሪ እሺ እንዴት ናችሁ ሁላችሁም? አሃ ሰላም ብያለሁ። ሰላም ነው። ሰላም በሉ እንጂ አለን። እንዴት ናችሁ? ሙስሊም አይደለም እንዴ? አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ አሜን ነው። አሚን ነው ስምህ? አሚን አማኑኤል። ኦኬ አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል አሚን ነው። አዎ አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልክ መሰለኝ። አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። የግሪኩ ምንድነው የሚለው አጽናኝ ለሚለው ቃል የተጠቀመበት ምንድነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላልና ፓራክሊቶስ የሚለው ቃል ፓራክሊቶስ መንፈስ ቅዱስ ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ቆይ ላስረዳ። እዚህ ላይ ራሱ ማን ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ እልካለሁ ይላል እኮ ኢየሱስ ነው እንዴ? እሱ ነው የሚልከው። አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። እሺ ያው ተናገርና እኔ እሰማለሁ። ችግር የለም። ያው መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያለን እንደገና ደግሞ እልካለሁ የሚለው አብ ነው ብያለሁ እኔ። እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ። እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው። እርሱ ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። አዎ ግሪከኛው ምን ይላል? ፓራክሌቶን ነው ይለዋል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽንም አጠገቡ ስላለ ማየት ትችላለህ። ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጥያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ያንተ ጥያቄ 2:1 ላይ አንደኛ ዮሐንስ መልእክት 2:1 ላይ ጠበቃ ለሚለው ፓራክሊቶስ የሚል የለ? አንደኛ ዮሐንስ መልእክት አንደኛ ጴጥሮስ ላይ ነው ያለው እኮ።
ይታያል። መጀመሪያ መልስለት እና ፓራክሊት ሆናለን ይላል። አሁን ፓራክሊቶ ማለት